ታታጃጅ ላይ ቶሎ ጠቅለል አድርገህ ግደለኝ አለ። አወኩ ትሏት የባሏን መጽሐፍ አጠበች አለ። ዳውድና ሰሚራ ዛሬ ያረጉትን እንግዲህ በጥቂቱም ቢሆን ላካፍላችሁ ነው ማለት ነው። ዳውድና ሰሚራ ምንም ቢሆን ማለት ነው ያሁን ፎቅ ስለሆነ ቡለኬት ቤት ስለሆነ ነው እንጂ አሁን ያ የጭቃ ቤት ያማና ቤት የተከራዩት ነው። ያ እንደዛ ኋት ያፈስበት የጭቃ ቤት ቢሆን ምስጥ ይበላዋል። ግን የቡለኬት ስለሆነ ችግር የለውም። የኛ ቤት የአረብ ሀገር ደረቅ ሰሙሌ ደረቅ ሸቡላ በሻይ እየበላች የሰራችውን እነሱ ደግሞ አወቅን እያሉ በውሃ ያበላሹበታል ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የመሪያም ቅመም ቻናል ተከታይ በሙሉ ሰላም እንዴት ናችሁ? ያለው አልሐምዱሊላህ ሰላም ነኝ። ለቻናል አዲስ ሆናችሁ ላይክ ሰብስክራይብ እያደረጋችሁ አበረታቱ። እናንተ ጥሩ የሚናገርና የሚያመጣ የሚያወራ አትወዱም፣ መጥፎ የሚሰራ ነው የምትወዱት የምታበረታቱት ማለት ነው። ኦልዌስ ችግር የለውም እና ዳውድና ሰሚራ ዛሬ የሰሩት ስራ የህፃን ልጅ ጨዋታ ማለት ይቻላል። ህፃን ልጅ ያለ አይደል የ5 ዓመት የ4 ዓመት የ3 ዓመት ወንዝ ዶቃቃ የሚጫወት በቀዳው ውሃ እንደገና እየተደባደበ የሚጫወት ያን ታሪክ ዛሬ ደግመውታል ማለት ነው። እሱም ሽማግሌ እሷም ሽማግሌ ሆና እሷም አሮጊት እሱም አሮጊት ሆነ በኋላ በባሌ ውሃ ይጫወታሉ ማለት ነው። ያን እንደዚህ የሚያደርጉ ምንድነው የመዲያም ቅመም ጀግናቱ ጠንክራ የሰራችውን ኮንዶሚኒየም ቤት እያበላሹባት ማለት ነው። በነገራችን ላይ ማናቸውም ሰው ዋጋ ከፍለን ቤት እንሰራለን ትናከራይ ተከራዮቹ ማለት ነው። ወላሂ ሆነ በመናገር የአንድ ቀንን ልፋት የአንድ ቀንን ውጣ ውረድ ስላላዩት ግድ የለሾች ናቸው። አረብ ሀገር እንኳን መጥተው ስንት ዋጋ ተከፍሎ ኢትዮጵያ ቤት እንደሚሰራ ብዙዎቻቸው ያውቃሉ። ግን የሰው ቤት ይከራዩ የኔ የሚቸግረኝን ነው የሚያደርጉት ማለት ነው። እና አሁን ይሄ ቤት በውሃ እንደዛ ደረጁን ግድግዳውን ትረጭበት ጭቃ ቢሆን ምስጥ ገባውን ሊላጣል ቀለሙን ጭቃውን ቡለኬት ስለሆነ ነው እንጂ ማለት ነው። ስለዚህ ባልንጀራህን ዲያማኔን ብለህ ስማ ነው። ዛሬ ያ ቤት የእህትህ ወለ ወንድምህ ነው። የጓደኛህ ማለት እህትህ ወለ ወንድምህ ነው። እንደዛ አታርጉ በአላህ። እናንተ አረብ ሀገር ዳውድም ሆነች ሰሚራ አረብ ሀገር በነበሩ ቆይታ የጭቃ ቤትም ሰርተዋል። ዝም ብለው ልብስ ኢጃዛ ምን እያሉ ነው የሄዱት። አሁን ከሚሴ ላይ ተከራይተው ነው የሚኖሩት ማለት ነው። የማንን የጀግናቱን የመዲያም ቅመምን የኛን ቢጤ እህቶች ተከራይተው ነው የሚኖሩት። እና እንደዛ አታርጉ። የውሃም ጦር አለ የቤትም ጦር አለ። አሁን ሚስትህ ሽክ ብላ እየወጣች እንደዛ ተነጅሳታለህ። ጥሩ ነው። አሁን ይሄንን አንደኛ ጅን ቢመታትስ ደስታ እንዲያለ ሁሉ ሀዘን አለ። ጤና እንዲያለ ሁሉ በሽታ አለ። በሽታ እንዲያለ ሁሉ ጤና አለ። ሁሌ እኮ ልጅነት፣ ሁሌ ጤና፣ ሁሌ ለባብሳችሁ ኑሯችሁ ሽክ ብላችሁ የምትኖሩ አይደላችሁ። ሰውነንና ታገኛችሁ ታጣላችሁ፣ ታጣችሁ ታገኛላችሁ። ጤነኛ ተሆናችሁ በሽተኛ ትሆናላችሁ። ዱንያ ያኖረን ብዙውን ነገር ተገላቢጦች ነው የሚሰጠን ማለት ነው። ስለዚህ አሁን እንደዚህ ትትረጭባት ጅንስ ቢመታት ደንግጣ ሳውዲቅ ቢይዛት የተለያየ በሽታዎች አሉ። ያ ቢይዛት የልጆችህ እናት ሚስትህ እሷን እያዘልክ እያቀፍክ ሐኪም ለሐኪም መንዘላዘሉ ላንተ ጌጥህ ነው ወለ እንዴት ነው? እወቁበት። ብራንክም ትታረቁ ወይ ተመካክራችሁ ወይ የማያስደነግጥ ነገር ነው እንጂ ዝም ብላችሁ የተኋላ ተፊት ከራማ እየገፈፋችሁ ኋላ ሚስትህ ብትታመም አንድ ነገር ብትሆን አንተ ችግር የለብህም። ሌላቱን ታመጣለህ መይረጣህ ልጃገረዲቱን ገና 15 ዓመት የ13 ዓመት ኮረድ ያጡቷ ግትር ያለ ያለው አንገቷ ጠጉሯ ገቧ ያደረሰ ገና ልጃገረዲቱን ድንግሎ ያልተወሰደ ገና ዲፍኒቱንም ቦቀቅላቱን ለልጆቿ ግን ማሰብ አለብህ ለልጆችህ። እና እንደዛ አትሆኑ እሺ ውዶችዬ። ለራሳችሁ እያወቃችሁ ዝም ብላችሁ አወቅን እያላችሁ ብራንክም ትታረጉ ሰው ቤትም ደግሞ እንደዚህ ውሃ አትርጩ። ጥሩ አይደለም። የመዲያም ቅመም ደረቅ ሸቡራ በሻይ ደረቅ ሰሙሌ በሻይ በልታ ዋጋ ለፍታ ፊቷ ሁለት አይነቱ ነው። እርሚዋ ህዶ ልጅ አቅፎ መሳም እያመራት ባል አግብቶ ላይፏን ማውጣት እያመራት ዋጋ ከፍላ ሁሉ ስሜቷን በብርድ በፀሐይ በሐዘን በደስታ አረብ ሀገር መቃርጋ ስሜቷን ይዛ
ኑራ ጀግናዋ የሰራችው ቤትን በውሃ አትንቦራጨቁበት። ለጥጋባችሁም ልከት አብጁበት። አገር ትገቡ እናውቃችኋለን። ምንም ነገር የላችሁ፣ ምንም ነገር አልሰራችሁም። ዳውድም ሆናችሁ ሰሚራ ሁላችሁም። ግን አሁን በኔ ቢጤ ሰብራይዝ እያረገች በኔ ቢጤ በጓደኞቼ ቢጤ በአንተ ቢጤ በሷ ቢጤ እቃ ሰብራይዝ አርጉልኝ እያሉ ያንን ሰብራይዝ እያረጋችሁ በሚከፈላችሁ ብር አለቅጮ ቢያትርገጡበት። ብር ማለት ነው። አሁን ትጫወቱበት፣ ኋላ ይጫወትባችኋል። ዝና ይመታሃል ኋላ ላይ በዘነዘና ይላል ያገራችን ሰው። እና ዝናም በልክ አድርጉት። አናቅም እንዲያረብ ሀገር መታችሁ የጭቃ ቤት ታሰሩ ነው ሄዳችሁት ሁልሽም። አሁን እዛ ሆናችሁ ቦታም ገዛችሁ፣ ቤትም ሰራችሁ፣ ቤትም ተከራያችሁ ብትንደላቀቁ አረብ ሀገርን የመሰለ የለም። እንግዲህ አረብ ሀገር ማለት ርዝቅ ነው። በቃ ላወቀበት ማሻአላህ ተሃ እስከ መጨረሻው ፊደል የሚያነሳ ነው ሀብት የሚሰጣችሁ። አረብ ሀገር ላወቃችሁበት ብልጥ ለሆናችሁ አንዴ ነው አላማችሁን ገጭ የሚያደርግላችሁ። ላወቀበት ላላወቀበት ግን ሁሌ ትንዘላዘሉ ነው የሚኖሩት ማለት ነውና ቀጣይ ቪዲዮ ውስጥ የምንገናኝ። የዛሬው ይሄን ይመስላል። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። እናንተ የምትከራዩ ሰዎች ልከት ይኖራችሁ። እንደዛ አታርጉ። የሰው ቤት በኋሺ እና ሰምታችኋል። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። ወሰላም አለይኩም ረህመቱላሂ ወበረካቱሁ።